ህያብ እርጉዝ ናት። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወት። ፈልግ እነግርሃለሁ። ሰው ፈልግ አልነግርህም የምትይኝ በቃ ዛሬ እንድትነግረኝ እፈልጋለሁ። ሳይወለድ ጎጎ በቃ ሳንወልደው ገና መልኩ ሴት ናት። አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይኸው ዕድሜ ለሷ በፍቅሯ አምረጎን። ሰላም ሰላም፣ እንዴት ናችሁልኝ? ውድና እየተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም፣ ሁሉ ጤና። እኔ ያለሁኝ ፈጣሪ የተመሰገነ ይሁን። የትላንትና ቪዲዮ እጅግ በጣም እንደተመቻችሁ ብዙዎቻችሁ እየነገራችሁ ነበረ። ያው አንዳንዴ እንደዛ አይነት ቻሌንጆች ያስፈልጋሉና እና ያው እንዲህ አስፋልት ዳር ቡና የሚሸጡ ሰዎች ጋር ቁጭ ብሎ ቡና መጠጣት ምናምን ደስ ይለኛል። እና ትልቅ ሆቴል ነበር የጓጓችለት። እዛ ቡናው ጋር ይዣት ሲሄድ የሚሰማትን ፊሊንግ ማየት ፈልጌ ነበርና እዩም ያው ደስተኛ ሆናልኛለች። ትላንትና አሪፍ ጊዜ ያሳልፈናል። ያው በቆሎም ተሰጥቶናል፣ ሻይ ቡናም ብለናል። እዩ ከአንድ ወር በኋላ ትመረቃለች። ያው ምርቃቷም እየደረሰ ነው። ልንገራችሁ በዚህ አጋጣሚ ከዚህ በኋላ እንግዲህ ያው ተመረቀች፣ ቀለበት ማሰርኩኝ። ከዚህ በኋላ እርግጠኛ ነኝ ወደ ትዳር ለመግባት ነው። ያው እዩም ወደ ስራ እኔም ወደ ስራ ዳይ ዛሬ የመጣሁት ለምንድን ነው? እዩ ያው ወጣ ብላለች። ስትመጣ ማውራት ጉዳይ አለ። እኔና ያ ቁጭ ብለን ማወራው ጉዳይ አለ። እኔና ያ መነጋገር ያለብን ጉዳይ አለ። ያው ከዚህ በፊት እኔና ዩ በብዙ ነገር አበሳጭቻታለሁ፣ አስቀይሜያታለሁ። ሁላችሁ እኔ ሁሌ ነው የምናገረው። ካስቀየምኳት፣ ልቧን ከሰበርኳት፣ እኔና ዩ ተጣልተን ከሆነ ይቅርታ ከማለት ወደ ኋላ አይደለም። እኔ ሰው አስቀይሞኝም ይቅርታ እላለሁ። እኔ ችግር የለብኝም። የኔና ዩ ደግሞ ከባድ ነው፣ እስከ መለያየት ድረስ የደረሰ ጉዳይ ነው እና ከባድ ነው። በቃ አላቅም ዛሬ እስኪ ህያብ ትምጣና ለእናንተም ከምነግራችሁ ህያብ ከመጣች በኋላ ምን ትላለች? እዩ እስቲ ትስቃለች? ቀልድ ነው የሚመስላት? እንደ ሪያሊቲ ታየዋለች? እውነት ይመስላታል? የሚለውን አብረን እናያለን። በቃ የሆነ ነገር ተሰምቶኛል። ቁጭ ብዬ መጣልኝ። እስኪ ከኒውዲንስ ጋር ያው ተመልካቾችም ያኔ እንዳስቀየምኳችሁ ይገባኛል፣ ልባችሁንም እንደሰበርኳችሁ ይገባኛል እና ያንን ነገር እስኪ ከእናንተም ጋር ከህያብም ጋር ቁጭ ብዬ መነጋገር እፈልጋለሁ። እና ደግሞ ትናንትና ኮሜንት ላይ ህያብ እርጉዝ ናት ምናምን እያላችሁ ነበር። ህያብ እርጉዝ ናት። እናንተ ሰዎች ምን ሆናችኋል እንዴ? ህያብ እርጉዝ ናት። እናንተ ናችሁ ያስረገዛችሁት እንዴ? ሆዱ ሀብቷል ምናምን። ሰው በልቶ ማጥገብ አይችልም እንዴ? ህያብ ምቾት ላይ ነች በቃ እንዴ። ሁሉም ነገር በጊዜው ይሆናል። ሁሉም ነገር በጊዜው ይፋ ይደረጋል አይደል? ወይስ ይቅደም ነው? አፕሎድ ላድርግ አሁን ላስጀምር፣ ፕሮሰሱን ላስጀምር። እንደዛ ከሆነ ችግር የለብኝም። ግን አብዛኛው ኮመንት ህያብ እርጉዝ ናት፣ ህያብ እርጉዝ ናት እየተባለ ነው። ምንድነው ይሄ ነገር እንዴ? ምንድነው? ኧረ ተው ስለ እግዚአብሔር እንዴ! አትቸኩሉ፣ አትፈጣጥኑ። እኔ ሁሉም ነገር በጊዜው በሰዓቱ ይሆናል። እኔ ነግራችኋለሁ። ለእናንተ ለማሳወቅ ምን ይዞኝ የኛ ቤተሰቦች አብሱ በቃ ህያብን የምትወዷት ቤተሰቦች አቤት 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 አቤት። እኔ ችግር የለም አስወልዳታለሁ፣ ችግር የለም እሺ ካለችኝ አስወልዳታለሁ እኮ። የህያብን ልጅ ነው አይደል ማየት የምትፈልጉት? አብሽሩ፣ ችግር የለብኝም። እኔ እናረጋለን። ግን ከዛ በፊት የሚቀድም ነገር አለ። የህያብ ምርቃት አለ። ያው ከዚህ በኋላ እኔ ያልነግራችሁም ሰርፕራይዝ ነው። ብዙ ነገር አለ። ገብቷችኋል? ከዛ በኋላ ይመጣለች። ችግር የለውም። እግዚአብሔር ከፈቀደ ከመጣ መጣ ነው፣ መቀበል ነው። እንግዲህ ጤነኛ ልጅ ይስጠን እንጂ ችግር የለብንም። እና ያው ህዩዬም ወልዳ ከብዳ ታያታላችሁ። አብሱ በቃ እርጉዝ ሆና ምናምን ማየት ነው የምትፈልጉት እንዴ? እሱን ነገር እኔ ችግር የለውም አሳውቃችኋለሁ። ህዩ የምትመጣበት ሰዓት ደርሷል። መጀመሪያ ና ካሜራማን ና
ና መጀመሪያ ትንሽ ልብሴን ልቀይር። በጣም የከፋኝ ሰው መምሰል አለበት። እንደዚህ ፏ ብዬ ካየችኝ ደግሞ አይሆንም፣ ሀሳቤም ይጋጫል። እና መጀመሪያ እኔ መጎሳቆል አለብኝ። እና ካሜራማን ይህን ላውልቀውና ከዛ ሹራቤን ልልበስና እንደዚህ አድርገው። አሁን እርግጠኛ ነኝ በጣም የተከፋ ሰው ነው የምመስለው አይደለ? እሷ ስትመጣ አሳያችኋለሁ። አሁን ካሜራማን ከቻልክ እዛ ውስጥ ተደበቅሽ፣ ግባ። እዚህ ውስጥ ነው መቀመጥ ፈልገው። እርግጠኛ ነኝ ይህንንም ማስተካከል አለብኝ። በቃ ቤተሰቦች እኔ በጣም ከፍቶኛል። በቃ ምን እንደምላችሁ አላውቅም። እጅግ በጣም ከፍቶኛል። ለምን ብዙ ቀን ነግሬያታለሁ፣ ግን የዛሬው ቀን ለምን እንደተለየብኝ አላውቅም። እኔ እግዚአብሔር ነው የምላችሁ። ይኸው እማምላክን ይኸው አሳያቸው። ማርያምን ነው የምላችሁ። ማርያምን እኔ አልዋሻችሁም። ቁጭ ብዬ በቃ ውስጤ የሆነ ነገር ተሰማው። ለምንድነው ማትናገረው? ተናገር አለኝ። እኔ ብዙ ቀን ተናግሬያታለሁ ለያ፣ ግን በቃ መጣለች። አዩ አሞህ ነው ወይ? እና ታረጋለህ? ሶፋ እያለ መሬት ላይ ምን ታረጋለህ? እያ በቃ ሁሉም ነገር አስጠልቶኛል። ምን ነው ማስጠላ? በጣም ብዙ ነገር። ምን የምን ብዙ ነገር? አንተን እኮ ልብሽን ሰብሬያለሁ አይደል? የማንን? ያንቺ። አልሰበርከኝም። አስቀይሜሻለሁ አይደል? መቼ? እኔ አላስቀይምኩሽም። እና ስላለፈ ነገር ነው እንዴ የምታወራው? አስቀይሜሻለሁ አላስቀይምኩሽም? ስላለፈ ነገር ነው። አሁን አይደለም እኮ የቆየ ነገር ነው የምፈልገው። እኔ የቆየ ነገር ነው እኮ። አስቀይሜሻለሁ ወይስ አላስቀይምኩሽም? አላስቀይምከኝም። በቃ አስቀይሜሻለሁ። ለዚህ ነው መሬት ላይ የምትቀመጠው። ተነሱ ሶፋ ላይ። እሺ ይሄንን ብቻ መልሽልኝ። ተነሱ ሶፋ ላይ። አሰቃይቼሻለሁ አላሰቃየሁሽም? አሰቃየኸኝ። ትክክለኛውን መልስ መልሽልኝ። ትክክለኛ መልስ ነው የመለስኩልህ። እኔ የትም እዚህ ነው። እሺ ተነሳ ሶፋ ላይ ተቀመጥ። ለዚህ ነው ተነሳ። አልነሳም። አልነሳም። እውነቱን ንገሪኝ። በቃ እውነታውን ንገሪኝ። እኔ እውነቱን ማወቅ እፈልጋለሁ። እዩ ለምን ትደባብቂያለሽ? ለምን ትደብቂኛለሽ? ለምን ትዋሻለሽ? በቃ ያለፈ ነገር አይደል እንዴ? ታዲያ ስላለፈ ነገር ታዲያ የምታወራው ምንድን ነው? በቃ ንገሪኝ። እኔ እንድትነግሪኝ እፈልጋለሁ። ምን ልንገርህ? አሰቃይቼሻለሁ አይደል? ምን ብለህ? አሰቃይቼሻለሁ። ምን ብለህ? ቁጭ በይ። ነይ መሬት ላይ ልቀመጥ። ነይ ቁጭ በይ። እዚህ ፊት ለፊቴ ነይ ቁጭ በይ። ፊት ለፊቴ በቃ እንደዚህ ይቀመጣል። እንደው ምን እያሉ ወይ አሰቃይቼሻለሁ አላሰቃየሽም? መልስሽን እንፈልግ። አይ አልኩህ እኮ ምንም አላሰቃየሽም። አዎ። እሺ የበደልኩሽ ነገር የለም? የለም። ምንም ነገር አልበደልኩሽም። ውስጤ ግን የሆነ ነገር እንደበደልኩሽ ነው የሚሰማኝ። አንተ ነህ በቃ እንደዛ የሚሰማክ። በቃ እጅግ በጣም በእኔ የተከፋሽ፣ በእኔ የተሰበርሽ፣ አሁንም ድረስ በቃ ስብራቱ እንዳለቀቀሽ በቃ ኤፍሬም ምንድን ነው የምታወራው? ውስጤ እንደዛ ነው እየነገረኝ ያለው። እሺ ምን ላድርግሽ? ምን ላድርግ? እሺ ከመሬት ላይ ተነሳ። አልነሳም። እኔ እዩ በቃ ይሄ ነው ጥያቄ አይደለም። በምን ልካስሽ? ኤፍሬም ምንድን ነው የምታወራው ነገር? በቃ መልሽልኝ። ምንም በቃ በምን እንድክስሽ ትፈልጊያለሽ? ምንም አልፈልግም።
ምንም አልፈልግም ማለት ነው። ምንም አልፈልግም ነው ኤፍሬም። በቃ ይቅርታ ተባባልን አይደለ? ይቅርታ ከተባባሉ በኋላ እኔ አሁን ነገሮችን በሙሉ መርሳት ነው እንጂ ይቅርታ ባላደርግልን ነበረ ማረሰው አይደል? በቃ የሰው ልጅ ከይቅርታ በላይ ካሳ የለም። በቃ ይቅርታ ማለት ራሱ ትልቅ ነገር ነው አይደል? ምን ያህል ግን እንደተቀየምሽኝ ታውቂያለሽ? አላውቅም። ረስተሽዋል? አዎ ረስቼዋለሁ። በቃ ይቅርታ ካልከኝ በኋላ ረስቼዋለሁ። ምን ያህል ጊዜ በእኔ ተስፋ ቆርጠሽ እንደነበር ታስታውሻለሽ እኮ? ከዛ በፊት ነው እንጂ ከዛ በኋላ ረስቼዋለሁኝ። በቃ አሁን እኔ ያለፈውን ነገር ለማስታወስ አይደለም ነው እንጂ እንደዛ ነው እያደረከልኝ። ግን አሁንም እሻው ደግሞ እያብ ተሰብራለች። ውስጤ የሚነግረኝ ነው ልሽ እያብ ተሰብራለች። ጠግናት የሆነ ነገር ውስጤ እንደዛ ነው የሚሰማው። ግን በቃ በምን ደግሞ ልጠግናት? ምንድነው የሚያምራት ስል የሆነ ሁሉም ነገር አይሆነ። ምንድነው የሚያምራት? የምትጓጉለት ነገር አይደለም። የሆነ ነገር ባረግልሽ ምንም አይመስልሽም። ይሄን የምትደነቂ ተደንቀሽ የሚበርቅብሽ አይነት ሴት አይደለሽም አንቺ። ስፈልግ እነግርሃለሁ። ስፈልግ እነግርሃለሁ ማለት እዩ። ስፈልግ እነግርሃለሁ ነው እኔ በቃ ምን እንድታወሪኝ ነው ፈልገው። ቁጭ ብሎ ማውራት ካለብህ ቁጭ ብለን እናወራለን። ምን ማለት ነው? ስፈልግ እነግርሃለሁ፣ ስፈልግ አልነግርህም የምትይኝ? በቃ ዛሬ እንድትነግረኝ እፈልጋለሁ። ምን ልንገርህ? ናሽ ይቀፍ የምትስኝ መጀመሪያ ይቀፈኝ ነው መጀመሪያ በቃ ያው እኔ ዛሬውኑ ደህና ነበርኩኝ፣ ግን ዛሬውኑ እንድትነግሪኝ የምፈልገው እያ በእኔን አውሪኝ። ካሜራውን ተይው በቃ እዩ። በቃ ዛሬ ነገ አትበይኝ። እኔ አሁኑኑ እንድትነግሪኝ ነው የምፈልገው። ተነሳ አላቀፍከኝ። በቃ ተነሳ። ምንም ባለፈ ነገር ማውራት አያስፈልግም። ስንት ለወደፊት የሚያሳስቡን ነገሮች አሉ። ስለሱ እናስባለን። እኔ ወደፊቴ ከአንቺ ጋር ብቻ ነው ማሰብ የምፈልገው እኮ። በቃ ስለነሱ እናስባለን። ስለነሱ ማለት የምናስባቸው ነገሮች አሉ አይደለ? ስለሌላ አንተ እኔና አንቺ ወልደን ልጅ ማየት ልጅ ማቀፍ ሰው እዩ ያምረኛል አይደል? እዩ አታስቅም እኮ እዩ። ገርመኝ ነው ታዲያ። እዩ እናትሽ ተወልዳ ያደገችው የት ነው? እናትሽ ተወልዳ ያደገችው ምን ልትሄድ ነው? ንገሪኝ። ደሴ ወሎ። ወሎዬ እናት ነው ያለችሽ። አባትሽ ምን ያደርጋል? ንገሪኝ። እሺ ለምንድን ነው የምትጠይቀኝ? ንገሪኝ። አባትሽ አዲግራት ትግራይ ሄድክ እኮ። እሺ እንዴት ተጣበሱ? እንዴት ነው የተጣበሱት? አባትሽ እናትሽን እንዴት ነው የተጣበሳት? ኦኬ ሩቅ ለሩቅ ስለነበሩ ብለህ ነው? አይ እዚህ ኢትዮጵያ ውስጥ አይደለም እንትን ያሉት አዲስ አበባ ውስጥ ምናምን ሳይሆን እማዬ ከደሴ ኤርትራ ሄዳ ነበረ። እሺ ፋዘሪም ደግሞ እዛ ነበር ኤርትራ ነበር ያኔ። እሺ ከዛ በቃ እዛ ነው የተገናኙት። እዛ ተጣበሱና ወሎዬ ከትግራይ ጋር እዛ የወሎ ቆንጆና የትግራይ ቆንጆ አንድ ላይ እቺን የመሰለች ወለላ ቆንጅዬ ልጅ አፈለቁ። እቺን ወለላ ቆንጅዬ ልጅ ጉራጌ ተወልዶ ካደገው ኤፍሬም ጋር ተጣመሩ። ከዛ ይኸውልሽ እኔ ያለው ይኸውልሽ የጉራጌ ሸበላ አንቺ ያለሽ የሁለት ብሄር ልክል ከዛ የሚወለደው ልጅ ነው መሰለኝ። አቤት ገና ሳስበው ቁንጅ ነው። አረ ምንድነው እንደዚህ ግራ የምታጋቢ ነው እሱ ራሱ የሚለው። ይኸውልሽ ሳይወለድ ጎጎ ምኑ በቃ ሳንወልደው ገና ማለት መልኩ ምኑ ሴት ናት። ኧረ ሴት አይደለችም እዩ። የመጀመሪያ ልጅ ሴት አይደለም ሆነ። ኧረ ወንድ ነው። ሴት ነው። ኧረ ወንድ ነው። ሴት ከተወለደ እኔ ወንድ ልጅ ነው የምፈልገው። ለምን? ኳስ አብረክ ለማየት ከኔ ጋር በቃ ኳስ እየደገፈ ምናምን ሚጮህ ልጅ። ሴት ከሆነች ግን አትጮህ። ኳስ ማትወድ ከእናቷ ጋር ጉድ ትላለች። ኪችን ለኪችን። ኧረ ዘርቤ በእናትሽ
እንዴ እሺ የኔ ፍቅር ወደ ዋናው ጥያቄ ልግባ። ጨዋታው ዛሬ በቃ ውስጤ የተከፋው ለምን እንደሆነ ታውቂያለሽ? አንድም በቃ ውስጤ እርብሻል። ጠዋት ስትወጪ ጠዋት ስወጣ እኮ ደህና ነበርኩኝ፣ ግን እንደሌላው ጊዜ ቻው ደህና ዋል ብለሽ ሳትስሚኝ ነው የሄድሽው። ተኝተህ ነበር። ተኝቼም ቢሆን ብትስሚኝ ምን ችግር አለው? ምን ይጎልብሻል? አታይኝም? አሁን በዋሽክስ ስሜ ካለሽ ስትወጪ ነበርኩ ነቅቻለሁ። ልቤ ነቅቷል። እሺ እኔ ደግሞ ስሜት ነበር የወጣት። ከዛ ሳትስሚኝ ስትቀሪ እንዳልቀሰቀሰ ብዬ ነው። እሺ ተነሽ ስትለኝ ነው እንዴ? እንወጣሽ እቀፊ ነው የሚባለው። አንቅፊኝ ሳንዴ እቀፊኝ በልስ እቀፊኝሽ ዝቅ ያልበልሽ እኩልን አሁን እንደዚህ አጥራለሁ እንዴ? የኔ ፍቅር አፈቅርሻለሁ። እኔ በጣም የምወድሽ የቤታችን ሞገስ መድኃኒዓለም ድንግል ማርያም ከነ ልጇ እቅፍ ድግፍ አድርገው ይጠብቁን ያቆዩን። አሁን ለምንድን ነው እሺ እንደዚህ የምንለው? አላውቅም እኔ እናቴ በቃ በጣም ነው የምወድሽ። እዩዬ አንድ ነገር ልንገርሽ። አረጋጋ ታጋባኝ መጀመሪያ ደብሩኛል። የሆነ ነገር እንኳን ቢፈጠር የሆነ ነገር ቢፈጠር ከጎኔ ሆነሽ አግዢ፣ የሆነ ነገርን ተጋፈጭል። አሁን እኔ እዩዬ አደባባይ ትልቅ አደባባይ ላይ ወተት ጥቁር ነው ብዬ በከራከር አንቺ ነጭ እንደሆነ ታውቂያለሽ። እኔን ወገነሽ ጥቁር ነው ብለሽ ተከራከሪ። አረን ያላሽም አይ ቁም ነገር ሽናት የሆነ ነገር ከዛ ችግር ቢፈጠር ጓዳችን ገብተን የሆነ ነገር ደበቅ ብለን እናወራለን፣ እንነጋገራለን አይደል? እዛ አደባባይ ላይ እኔ ጥቁር ነው ብዬ ተከራከርኩ። ጓዳ አስገብተሽን ደግሞ ጓዳችንን ቆልፈን ነጭ እንደሆነ ታሳምኘኛለሽ። እንኪ መጀመሪያ ተቀም ነው አንተ እንደዚህ ነው እኮ እኔ በከራከር ነው እንጂ እና የሆነ ችግር እንኳን ቢመጣብኝ ከዚህ በኋላ አጠገቤ የሆነ ነገር እንዳትበሳጭ እንዳትሰበርብኝ። ለምንድን ነው ግን እንደዚህ ያልከኝ? አይ በዚህ ሰሞን የሆነ አላውቅም በቃ እዩ እሺ በቃ ይሄን ነገር ይቃሽበኝ እንዳትርቂ። እኔ ማርቀሽ አኮራሻለሁ። እሺ 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 እወድሻለሁ፣ አፈቅርሻለሁ። አሜን። የኔ ቆንጆ ሚስት ሸበላ ቆንጆ ሚስት ፍቅረኛ ሲባል አልወድም። ሚስት ይጨንቃል ግን ፍቅረኛ ይረዝማል። እና የኔ ፍቅር ያው መሳለ ካብስሽ ውጪ ደስ ያለሽ ቦታ ልሰድሽ። በልቼ ነው የምትመጣው? እኔ ልሰድሽ በቃ ዝም በልቼ ነው የመጣሁት። እራት ልጋብዝሽ። እራትሽ? ኧረ ማርያም ደስ ያው ትናንትና እኔ ቻሌንጅ ሰጥቻቸው ነበር። ቪዲዮአችን ላይክ አድርጉ ብያቸው ነበር። የትናንትናው ቪዲዮ ላይክ ተደርጓል። የኔ ፍቅር እሺ፣ የዛሬው ቪዲዮ ስንት ላይክ ይገባል? 10 እያ በቃ አይውላችሁ 10,000 ላይክ ነው የምትለውና የዛሬው ቪዲዮ ብዙ እንዳትጨነቁብኝ 8,000 ላይክ በቂ ነው። አዩ እንግዲህ ይሄን ቪዲዮ 8,000 ላይክ ላይ ያብስትሉ ደግሞ 10,000 ላይክ አስገቡ። ነገና ከነገ ወዲያ ያለው ነገር አሳያችኋለሁ፣ አሳውቃችኋለሁ። ወዳችኋለሁ። ሰማያችሁ